አስደናቂ ብቃት እያሳየ የሚገኘው ላውታሮ ማርቲኔዝ በ2018 ኢንተር ሚላንን ከተቀላቀለ ጀምሮ ከሴሪኤው ከዋክብት አንዱ ሆኗል። ባለፈው የውድድር ዘመን የሴሪኤው ምርጥ ተጫዋችና ከፍተኛ ጎል አስቆጣሪ ነበር። ከኔራዙሪዎቹ ጋር 2 ስኩዴቶችን ጨምሮ በርካታ ድሎችን አግኝቷል። ካቻምና ለቻምፒዮንስ ሊግ ፍጻሜ ደርሷል። ከሀገሩ ጋርም ዓለም ዋንጫና 2 ኮፓ አሜሪካዎችን አሸንፏል። በተለይ የመጨረሻው ኮፓ አሜሪካ ላይ በፍጻሜው የማሸነፊያ ጎል በማስቆጠር ከፍተኛ ጎል አስቆጣሪ ሆኖ በማጠናቀቅ ተጽዕኖ የጎላ ነበር። በጣሊያን የ27 ዓመቱ አጥቂ ካለፈው የባሎንዶር ምርጫ እንደተገፋ ይታመናል። ከአርጀንቲና ጋር ላሸነፈ ሊጉንም በአስደናቂ ብቃት ድል ላደረገ ተጫዋች 7ኛ ደረጃን በባሎንዶር ማግኘት እንደሚያንሰውና ቢያንስ ከመጀመሪያዎቹ 3 ውስጥ መገኘት እንደነበረበት የሚገልጹ ጥቂት አይደሉም። ምናልባት የቻምፒየንስ ሊግ ጉዟቸው በጊዜ መገታቱና የእርሱም አለመጉላት አምና ለያዘው ደረጃ ምክንያት ሆኖት ሊሆን ይችላል። ማርቲኔዝ አሁን ኢንተርን የአውሮፓ ቻምፒዮን የማድረግና የወርቅ ኳሱን በእጁ የማስገባት ሌላ እድል አግኝቷል። አርጀንቲናዊ በጉዳትና ድካም ምክንያት ካደረገው ቀዝቃዛ አጀማመር በኋላ ሰሞኑን ወደ ቀደመ ጎል አግቢነቱ ተመልሷል። ባለ ትልቅ ጆሮዎቹን ዋንጫና ስኩዴቶውንም እያለመ ይገኛል። እነዚህን ካሳካ ባሎንዶርን ያሸነፈ ሁለተኛው አርጀንቲናዊ ተጫዋች ሊሆን ይችላል ተብሎም ተገምቷል። ከዛ በፊት ግን ላውታሮ ማርቲኔዝ ያለፈው ሳምንት በአሊያንዝ አሬና ያሳየውን አቋምና ጎል ማስቆጠሩን ተከትሎ ኮሬሮ ዴሎ ስፖርት የገለጸው እንደዚህ ነበር። የሚገባውን ያክል የማይከበረው ማርቲኔዝ የባሎንዶር ብቃት አሳይቷል ሲል አንስቷል። ሁለቱ ሐሳቦችና ባሎንዶር አርጀንቲናዊው በጣሊያንና በተቀረው ዓለም የሚታይበትን የተለያየ እይታ በሚገባ ይገልጻሉ። ማርቲኔዝ በእርግጥም በጨዋታው ድንቅ ነበር። በእግሩ የውጭ ክፍል በመምታት እጅግ ማራኪ ጎልም አስቆጥሯል። በሳንሲሮ ጁሴፔ ሚዛን በተደረገው ጨዋታ እንደዚሁ በተመሳሳይ ጎል ማስቆጠር ችሏል። በእርግጥ የጨዋታው ብቻ ሳይሆን ያለፉት ጥቂት ዓመታት ብቃቱን ካስታወስን የኮሬሮ ሐሳብ እንዳልተጋነነ እንገነዘባለን። በዘንድሮ ዓመት ኢንተር ሚላን ለሶስትዮሽ ዋንጫ ለሚያደርገው ጉዞም የዚህ ተጫዋች ወሳኝ ሚና ከፍተኛ ነው። እንደተባለው ላውታሮ ማርቲኔዝ ከኢንተር ጋር የአውሮፓ ቻምፒየንስ ሊግና ስኩዴቶውን እንደዚሁም ደግሞ ኮፓ ኢታሊያን ያነሳ ይሆን? በባሎንዶርስ ካምናው የተሻለ ደረጃ ይዞ ያጠናቅቅ ይሆን? የምንመለከተው ይሆናል።